ያቺ ታላቅ መርከብ መስመጥ ጀምራ ነበር። በእርግጥም ተጓዦቹ አስቀድመው በተስፋ መቁረጥ ስሜት ውስጥ ሰጥመዋል። መዲና 11ኛው ዓመተ ሂጅራ ነቢዩ ሰለላሁ ዐለይሂ ወሰለም ካለፉ ጥቂት ደቂቃዎች ብቻ ተቆጥረዋል። ዜናው እንደ መብረቅ ተሰማ። የአላህ መልእክተኛ አረፉ። የዓለም መጨረሻ ተስፋ የእውነት መልእክት ገና ተሟልቶ ጥቂት ቀናትን እንኳ ሳያስቆጥር ሊጠፋ የተቃረበ ይመስላል። ድንጋጤው እጅግ ከባድ ነበር። ያ ማንም የማይደፍረው እንደ አንበሳ የሚፈራው ዑመር ኢብኑል ኸጣብ እንኳ ሰይፉን መዞ እውነታውን መቀበል አቅቶት ፈዟል። በታሪክ ታይተው የማይታወቁ ሁለት ታላላቅ ሀያላን መንግስታት ሮማውያንና ፋርሳውያን ገና እየተነሳች ያለችውን አዲስ ሀገር ለመጨፍለቅ አሰፍስፏል። በእነዚህ ማዕበሎች መካከል የቆመ አንድን ሰው በአይነ ህሊናችሁ ሳሉ። አይጮህም፣ አይደናገጥም፣ ነገር ግን እውነትን ይናገራል። ሙሐመድን የሚያመልክ ካለ ሙሐመድ በእርግጥም ሞቷል። አላህን የሚያመልክ ግን አላህ ሕያው በፍጹም አይሞትም። ይህ ሰው አቡበክር ስዲቅ ነበር። አቡበክር ስዲቅ ከእስልምና በፊትም ሆነ በኋላ የመልእክተኛው የልብ ወዳጅ ነበር። አላህ ከሰባት ሰማያት በላይ መርጦ መልእክተኛውን በሂጅራው ወቅት እንዲያጅብ የፈቀደለት ብቸኛው ሰው ነው። ከምንም ነገር በፊት አቡበከር በመካ ውስጥ ስመጥር ባለ ሀብት ብቻ ሳይሆን ሁሉም ሰው የሚተማመንበት ተያዥና ዋስ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የእስላምን መልእክት ይዘው ሲመጡ አቡበከር ለሰከንድ እንኳ ሳያመነታ ከወንዶች የመጀመሪያው አማኝ ሆነ። የሚገርመው እምነቱን ይዞ ዝም ብሎ አልተቀመጠም። በጥቂት ቀናት በታሪክ ውስጥ ጀነት ቃል የተገባላቸው 10 ወይም አልዓሸረቱል ሙበሸሩን ተብለው ከሚታወቁት ታላላቅ ሰዎች 5ቱን ወደ እስልምና መጣ። ተጽዕኖ ፈጣሪ ማለት ይህ ነው። አቡበከር ተራ ተከታይ አልነበረም። ከዓለት የጠነከረ የኢስላም ምሰሶ ቢሆን እንጂ። ከጥቂት ዓመታት በፊት የገጠመኝን ላካፍላችሁ። ረመዳን ነበር። ከሱብሒ ሰላት በኋላ እንደ ልማዴ ጓደኞቼ ጋር ሆነን ስለ ሰሃቦች ታሪክ እናወጋለን። የዚያን ቀን ስለ አቡበከር ላወራ ተዘጋጅቼ ነበር። ልክ መናገር ስጀምር አንድ ጓደኛዬ ስለ አቡበከር ታሪክ ልናወራ ባልሆነ፣ አረ ይደብራል፣ ሌላ ሰሃባ ይሻላል አለ። ደነገጥኩ፣ ግራ ገባኝ። እንዲህ ምን ማለትህ ነው አልኩት። እርሱም በቁም ነገር አረ እኔ አከብረዋለሁ፣ ወደዋለሁ፣ ግን ታሪኩ አሰልቺ ነው፣ ጀብድ የለውም፣ ያው በጣም የዋህና ምስኪን ነው ብዬ ነው ሲል መለሰልኝ። ለጥቂት ሰከንዶች ዝም አለ። በታሪክ ውስጥ ተወዳዳሪ የሌለውን ተጽዕኖ ፈጣሪ ሰው ደካማ አድርጎ ማሰቡ አስገረመኝ። የዚያን ቀን የአቡበክርን ማንነት በሚገባ ማስረዳት እንዳለብኝ ወሰንኩ። አቡበክር ስዲቅ በእኔ ባንተ ባንቺ በሁሉም ሙስሊሞችና በመላው የሰው ልጅ ላይ የዋለው ትልቁ ውለታ ወሕይ ካበቃ በኋላና ነቢያችን ሰለላሁ ዐለይሂ ወሰለም ወደ አኼራ ሲሻገሩ የሰው ዘር ወደ ጨለማና ወደ ድንቁርና እንዳይመለስ በቁርጠኝነት መከላከሉ ነው። በታሪክ ያለፉ ህዝቦች ነቢያቶቻቸው ሲሞቱ ከኢስላም ያፈነግጡ ነበር። ነሳራዎች ዒሳ ዐለይሂ ሰላምን አምላክ አደረጉ። የእስራኤል ልጆች ሙሴ ለ40 ቀናት አስቡት፣ 40 ቀናት ብቻ ሲርቅ ጥጃ ማምለክ ጀመሩ። ታዲያ የመጨረሻው ነቢይ ሲያርፉ ምን ሊሆን ይችል ነበር? አላህ አብዱላህ ብን ዑትማን የተባለ ታላቅ ሰው በኡመታችን ባይፈጥር ይህ የእኛ ዕጣ ፈንታ ለመሆን ከጫፍ ደርሶ ነበር። ይህ ታላቅ ሰው የሚወዳቸው ነቢይ በሞቱበት ጊዜ የሐዘን እንባውን ጠራርጎ እንደ ተራራ ቆሞ በወርቅ ብዕር ሊጻፍ የሚገባውን ታላቅ መመሪያ አስተማረን። ሙሐመድን የሚያመልክ የነበረ ካለ ሙሐመድ በእርግጥም ሞተዋል። አላህን የሚያመልክ ግን አላህ ሕያው በፍጹም አይሞትም። ይህች አንዲት አረፍተ ነገር ኡመቱን አዳነች። መልእክተኛው ቢሄዱም መልእክቱ ዘላለማዊ መሆኑን አሳሰበች። በዚያው ዓመት
የአረብ ነገዶች የነቢዩን መሞት ተከትሎ ዘካ አንከፍልም ባሉ ጊዜ ብዙ ሰሃቦች ጦርነት ለመግጠም አመንትተው ነበር። ነገር ግን ድምፁ እንደ ሐር የለሰለሰው ውሳኔው ግን እንደ ሰይፍ ቆራጥ የነበረው አቡበከር እንዲህ አለ፣ በአላህ ይሁንብኝ ለመልእክተኛው ይሰጡት የነበረውን የገመድ ቁራጭ እንኳ ቢከለክሉኝ እዋጋቸዋለሁ። ይህ የደካማ ሰው ንግግር አይደለም። ይህ ዓለም ሊያየው የማይችለው ውስጣዊ ጥንካሬ ያለው ሰው ንግግር ነው። ወታደራዊ ሳይንስ በሁለት ግንባር ጦርነት አትግጠም ይላል። አቡበከር ግን በወቅቱ የነበሩትን ሁለት ግዙፍ ኢምፓየሮችን ተመልክቶ ሁለቱንም እንገጥማቸዋለን አለ። ለምን? ምክንያቱም መለኮታዊውን መልእክት እያፈኑ ነበርና። የፋርስ ንጉሥ የመልእክተኛውን ደብዳቤ ቀዶ ነበር። የሮም ንጉሥ በእስልምና ላይ ጦር አውጆ ነበር። አቡበከር የብርሃን ጦርን ላከ። የአላህ ሰይፍ የተባለው ኻሊድ ኢብኑል ወሊድ ወደ ፋርስ፣ የኡመቱ ታማኝ የተባለውን አቡ ዑበይዳን ደግሞ ወደ ሮም ላከ። በጥቂት ዓመታት ውስጥ ትንሿ የእስላም ሀገር የዓለም ቁጥር 1 ሀያል መንግስት ሆነች። አቡበክር ስዲቅ መሪ ብቻ አልነበረም፣ ኡማውን ከድንቁርና ጨለማ የጠበቀ ጋሻና መከታ ነበር። እምነት ስሜት ብቻ ሳይሆን ዓለም ስትናወጥ ጸንቶ የመቆም ብቃት መሆኑን ያስመሰከረ ታላቅ ሰው ነው። ረዲየላሁ ዐንሁ ወአርዳህ።